ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኦል አፍሪካን ቸርችስ ካውንስል ተወካዮች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጽሕፈት ቤትን ጎበኙ። የማዕከላዊ ምዕራብ ሸዋ ክልል የኦላን ኮሚ ሙሉ ወንጌል አጥቢያ ቤተ ክርስቲያን ከ200 በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ አደረገች። ከውጪ የፉላኒ ታጣቂዎች በናይጄሪያ ፕላቶ ግዛት በፈጸሙት ጥቃት 6 ክርስቲያኖች ተገደሉ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት አብሬያችሁ ቆያለሁ። አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። የኦል አፍሪካን ቸርችስ ካውንስል ተወካዮች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን ዋና ጽሕፈት ቤት ጎበኙ። በአህጉራችን አፍሪካ የሚገኙ ከ200 ሚሊዮን ክርስቲያኖችን አቅፎ የያዘው የኦል አፍሪካን ቸርችስ ካውንስል በ43 የአፍሪካ ሀገራት ውስጥ የሚገኙ 210 ብሔራዊ ቤተክርስቲያናትና ካውንስሎችን ያቀፈ ተቋም ነው። እንደ አውሮፓውያን አቆጣጠር በ1958 ናይጄሪያ ኢቫንዳን የተመሰረተው ካውንስሉ ዋና ጽሕፈት ቤቱን በናይሮቢ ኬንያ በማድረግ እየተንቀሳቀሰ ሲሆን እንደ ቶጎና አዲስ አበባ ባሉ ከተሞችም ቅርንጫፍ ጽሕፈት ቤቶችን በመክፈት እየሰራ ይገኛል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም በባለፈው የፈረንጆች ዓመት የኦል አፍሪካን ቸርችስ ካውንስል አባል ለመሆን መብቃቱ ይታወሳል። እናም መስከረም 13 2018 ዓ.ም አዲስ አበባ በሚገኘው የኦል አፍሪካን ቸርችስ ካውንስል ጽሕፈት ቤት አስተባባሪነት ከተለያዩ የአፍሪካ ሀገራት የመጡ የኦል አፍሪካን ቸርችስ ካውንስል ተወካዮች በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጽሕፈት ቤት በመገኘት ጽሕፈት ቤቱን የጎበኙ ሲሆን በጉብኝታቸው ወቅትም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ የእንኳን ደህና መጣችሁ መልእክታቸውን ተናግረው አሁን ካውንስሉ ስላለበት ወቅታዊ ሁኔታና ስለ አደረጃጀቱ ለመጡት እንግዶች ማብራሪያ ሰጥተዋል። በመቀጠልም የእግዚአብሔርን ቃል ያካፈሉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዝዳንት ዶክተር ቤተ መንግስቱ ትንቢተ ሚክያስ ምዕራፍ 6ና መዝሙረ ዳዊት ምዕራፍ 18ን መነሻ በማድረግ ቤተክርስቲያን ለጽድቅና ለእውነት በመቆም ለመንግስታት አርአያ ልትሆን እንደሚገባ አንስተዋል። ከሩዋንዳ፣ ከሴራሊዮን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ከኬንያ፣ ከታንዛኒያ፣ ከካሜሩንና ከደቡብ ሱዳን የመጡት ተወካዮችም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአሁኑ ጊዜ ስላለበት አጠቃላይ ሁኔታና የኢትዮጵያን ሰላም ከማስጠበቅ አንጻር እየሰራቸው ያሉትን ስራዎች በተመለከተ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች ጋር ውይይት አድርገዋል። መረጃውን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዳይሬክተር አገኘ ነው። በመሰረተ ክርስቶስ ቤተክርስቲያን የወጣቶች አገልግሎት ማንዋል ላይ ስልጠና ተሰጠ። የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የእረኝነት አገልግሎት መምሪያ ከፓይሜን ሚኒስትሪ ጋር በመተባበር የቤተክርስቲያናችን የወጣቶች አገልግሎት የሚመራበት ማንዋል ማዘጋጀቱ የሚታወቅ ሲሆን በዚህ የወጣቶች አገልግሎት አሰጣጥ በሚል ርዕስ የተዘጋጀ ማንዋል ዙሪያ ግንዛቤ ለመፍጠር በአሁኑ ሰዓት በተለያዩ የቤተክርስቲያኒቱ ክልሎች በመንቀሳቀስ ስልጠናዎች መስጠት ተጀምረዋል። በዚህ መሰረት በዋናው ቢሮ የሀገር አቀፍ የወጣቶች አገልግሎት ዴስክ በመሰረተ ክርስቶስ ቤተክርስቲያን ቡራዩ ወልመራ ክልል በመገኘት ከ16 አጥቢያዎች ለተወጣጡ የወጣት አገልጋዮችና ኮሚቴዎች የ2 ቀናት ስልጠና ተሰጥቷል። በመጨረሻም የስልጠናው ተሳታፊዎች የወጣት አገልግሎትን ለማጠናከር እንደዚህ አይነት ማንዋል መዘጋጀቱ በጣም አስፈላጊ እንደሆነ ገልጸዋል። መረጃው የመሰረተ ክርስቶስ ቤተክርስቲያን ገጽ ነው። የማዕከላዊ ምዕራብ ሸዋ ክልል በኦሎንኮሚ ሙሉ ወንጌል አጥቢያ ቤተክርስቲያን ከ200 በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ አበረከተች። መስከረም 11 2018 ማዕከላዊ ምዕራብ ሸዋ ክልል ኤጀርሳ ላፎ ወረዳ በኦሎንኮሚ ከተማ በምትገኘው አጥቢያ ምዕመናንና የመንግስት ኮሙኒኬሽን ኃላፊዎች ተገኝተዋል። የቤተክርስቲያኗ የመሪዎች ሰብሳቢ የሆኑት ወንድም ቦረና ወርቁ መጽሐፍ ቅዱስ ከመቀበል ይልቅ መስጠት ደስ ያሰኛል፣ ሌሎችንም እንደራስ መውደድ መጽሐፍ ቅዱስ ካለን ነገር ድሆችን መደገፍ ስለሚነግረን ይህንን አድርገናል። ለመደገፍ ፈቃደኛ የሆኑትንና በሐሳብና በገንዘብ ከፍተኛ አስተዋጽኦ ያደረጉትን ወገኖች አመስግነዋል። የኦሎንኮሚ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን መጋቢ ዋቅጅራ ቡሊታ የእግዚአብሔር ቃል የሚያስተምረን የተራቡትን መመገብ፣ ማጠጣት፣ ድሆችን ማገዝና ለታማሚዎችና በእስር ቤት ላሉትም ጭምር ድጋፍ ማድረጉን ገልጸዋል። አያይዘውም በኦሎንኮሚ ከ01 እና 02 ቀበሌና ከገጠር ከ06 ቀበሌ የተውጣጡ በአጠቃላይ ለ8 ቀበሌ ከ200 በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ መደረጉን ተናግረዋል። ድጋፍ የተደረገላቸው የተማሪ ቤተሰብ ስለተደረገላቸው መልካም ነገር ቤተክርስቲያንን አመስግነዋል። መረጃው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ትስስር ገጽ ነው።
ተመልካቾቻችን አሁንም ዜናዎቻችን እንደቀጠሉ ይገኛሉ። ከውጭ ወዳገኘናቸው ዜናዎች አለፍኩኝ። የፉላኒ ታጣቂዎች በናይጄሪያ ፕላቶ ግዛት በፈጸሙት ጥቃት 6 ክርስቲያኖች ተገደሉ። የታጠቁ የፉላኒ ሚሊሻዎች ባለፉት ቀናት በናይጄሪያ ፕላቶ ግዛት አንድ መንደር ላይ ባደረሱት ጥቃት 6 ሰዎች ሲሞቱ በርካቶች የንብረትና የአካል ጉዳትም ደርሷል። ጥቃቱ በቦኮስ ካውንቲ የሙሼራ አውራጃ ማዕከላዊ ዋርድ ውስጥ በምትገኘው ንድማር መንደር ነዋሪዎች ላይ በተከሰተው በዚህ ጥቃትም ታጣቂዎች ጨለማን ተገን አድርገው ጥቃት ማድረሳቸውንና በተፈጠረው ተኩስም በሰውና ንብረቶች ላይ ጉዳት መድረሱንም የአካባቢው ነዋሪዎች ገልጸዋል። ነዋሪዎቹ አክለውም ለማረፍ በዝግጅት ላይ ሳለን የተኩስ ድምጽ ስንሰማ ሰዎች በየቦታው ተበተኑ በማለት አንድ ነዋሪ ተናግሯል። በፍጥነት መሮጥ የማይችሉ ተገለዋል። አጥቂዎች ከቤት ወደ ቤት እየሄዱ ከመንገዳቸው ላይ ያለውን ነገር ሁሉ አቃጥለዋል ሲሉም ተናግረዋል። ጥቃቱ የማህበረሰቡን የኢኮኖሚ መሰረት አጥፍቶታል። የንግድና ትናንሽ ሱቆች ሙሉ በሙሉ ወድመዋል። ብዙ ቤተሰቦች ከጥቃቱ ለማምለጥ ንብረቶቻቸውንና መተዳደሪያቸውን ትተው ወደ ሌሎች ስፍራዎችና መጠለያዎች እንዲሸሹም ተገደዋል። ይህ ጥቃት በናይጄሪያ ሚድል ቤልት ክልል ውስጥ በተደጋጋሚ በቤተክርስቲያኖች ላይ የሚደርስ የጥቃት ውደት አካል ነው ሲሉም የሰብአዊ መብት ተሟጋቾች አስታውቀዋል። የአካባቢው መሪዎች ጸጥታ ኃይሎች ጥቃቱ ከተፈጸመ ከሰዓታት በኋላ ቢደርሱም ደም መፋሰሱን ለማስቆም አለመቻላቸው የተገለጸ ሲሆን ይህ ጥቃት ባለፉት 4 ሳምንታት ውስጥ በቦኮስ ካውንቲ ውስጥ የተመዘገበ 3ኛው ጥቃት መሆኑንና ይህም በክልል ውስጥ ያለውን የደህንነት ስጋት አጉልቶ እንደሚያሳይም ኢንተርናሽናል ክርስቲያን ኮንሰርን በዘገባው አስታውቋል። በመጨረሻም ትራምፕ የአቋም ለውጥ በማድረግ ዩክሬን ሁሉንም ግዛቶች ከሩሲያ ማስመለስ እንደምትችል ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዩክሬን በአውሮፓ ህብረትና በኔቶ ድጋፍ ሩሲያ ከ3 ዓመታት በፊት የወረረችባትን ግዛት ሙሉ በሙሉ መልሳ ማግኘት እንደምትችል አምናለሁ ሲሉ የአቋም ለውጥ ያደረጉበትን መልእክት አስተላልፈዋል። በጊዜ በትዕግስትና በአውሮፓ የገንዘብ ድጋፍ በተለይም በኔቶ እርዳታ የጦርነት በተጀመረበት ወቅት ወደ ነበረው የዩክሬን ድንበር መመለስ አማራጭ ነው ሲሉ ትራምፕ ማክሰኞ ዕለት ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ከተገናኙ በኋላ በግል ንብረታቸው በሆነው ትሩዝ ማህበራዊ መድረክ ላይ አጋርተዋል። ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን መሪዎች ተገናኝተው መክረዋል። ጦርነቱን ለማቆም ሁለቱም ኪየቭ እና ሞስኮ መሬት መስጠት አለባቸው ሲሉ ትራምፕ ከዚህ ቀደም ተናግረው ነበር። ዜሌንስኪ እና የአውሮፓ አጋሮች ሰላምን ለማግኘት የትራምፕን የግዛት ስምምነት ሀሳብ መቃወማቸው ይታወሳል። ትራምፕ የሩሲያን የግጭት ክስ በመቃወም ያለ ዓላማ በጦርነት ውስጥ መቆየቷንና እውነተኛ ወታደራዊ ኃይል በሳምንት ባነሰ ጊዜ ውስጥ ያሸንፋል በማለት ተችተዋል። ትራምፕ እንደተናገሩት ፕሬዝዳንት ቭላዲሚር ፑቲን እና ሩሲያ ትልቅ የኢኮኖሚ ችግር ውስጥ ናቸው። እናም ዩክሬን እርምጃ የምትወስድበት ጊዜው አሁን ነው ሲሉ አክለዋል። ሩሲያ የወረቀት ነብር ሲሉ አጥላልተውታል። ሩሲያ በየካቲት ወር 2022 ወረራ ከፈጸመች በኋላ 20% የሚጠጋውን የዩክሬን ግዛት በቁጥጥር ስር አውላለች። ትራምፕ ዩክሬንን ለምታደርገው ትግል ትልቅ ክብር እንዳላቸው በማንሳት በእውነቱ በጣም አስደናቂ ነው ሲሉ ተደምጠዋል። ተመልካቾቻችን ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኦል አፍሪካን ቸርችስ ካውንስል ተወካዮች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጽሕፈት ቤትን ጎበኙ። የማዕከላዊ ምዕራብ ሸዋ ክልል የኦላን ኮሚ ሙሉ ወንጌል አጥቢያ ቤተ ክርስቲያን ከ200 በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ አደረገች። ከውጪ የፉላኒ ታጣቂዎች በናይጄሪያ ፕላቶ ግዛት በፈጸሙት ጥቃት 6 ክርስቲያኖች ተገደሉ። ለዛሬ ያዝንላችሁ ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ አደረግነው እኔ ቤቴል ታምራት ካዘጋጆቹ ነጻነቱ አቁማና ዳንኤል አንተነጋ እንዲሁም ከመላው የስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበረን። ከቀሪ ጂኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም ቆዩ።